አስተያየትና ጥያቄ ላላችሁ የምክር ቤት አባላት እድል ሰጣለሁ። አንድ በትራንስፖርት ዘርፍ የሚሰማራ ባለሙያ ባለሀብት የትራንስፖርት ተሽከርካሪውን ከገዛ በኋላ እንደሚታወቀው ለሹፌር ነው የሚሰጠው። ሹፌሩን ደግሞ ሪሞትሊ ነው እንጂ የሚቆጣጠረው እያንዳንዱን የጉምሩክ ዕቃ የኮንትሮባንድ ዕቃ ጫነ አልጫነ ሚሊዮን ለመከታተል የሚችልበት ኮንትሮል የሚያደርግበት ሜካኒዝም አለ ብዬ አላስብም። ስለዚህ አንድ ባለሀብት ሹፌሩ ወይም አሽከርካሪው በሚሰራው ወንጀል ምክንያት ሀብቱ እንዲወረስ ማድረግ ልክ በህዝብ ተሽከርካሪ ውስጥ አንድ ወንጀለኛ በመሳፈሩ ምክንያት ያን ወንጀለኛ ጭነሃል ተብሎ የፐብሊክ ባሶች ላይ መንግስትን ተጠያቂ የማድረግ ወይ የግል ትራንስፖርት አቅራቢዎች ላይ ግለሰቦችን ተጠያቂ እንደማድረግ እኩል ነው ብዬ አስባለሁ። አይ ቲንክ በኮንትሮባንድ የተጫነው ዕቃ ከተወረሰ በቂ ነው ብዬ አስባለሁ ለመንግስት። ይልቅ መሆን ያለበት ሹፌሮቹ በዚህ ወንጀል ውስጥ አሽከርካሪዎቹ በዚህ ወንጀል ውስጥ መሳተፋቸው የሚረጋገጥ ከሆነ እነሱን በህግ ተጠያቂ የማድረግ እንጂ ምንም በማያውቀው ሁኔታ ሀብቱን መውረስ ከዚህ ዘርፍ በሂደት የሀገራችን ቫይታል ብለድ ቬዝል ነው ብዬ አስባለሁ የትራንስፖርትና የሎጂስቲክ ሴክተሩ። ስለዚህ ከዚህ ዘርፍ ባለሀብቱ እንዲርቅ እንዲወጣ የሚያደርግ ስለሆነ ይህ ድንጋጌ መወገድ ቀሪ መደረግ አለበት መሻሻል አለበት ብዬ አስባለሁ። ሌላው አሁንም ቢሻሻል ብዬ ማስበው ከፊዚካል ኢንስፔክሽን ጋር የተያያዘ ጉዳይ በዓለም አቀፍ የጉምሩክ ድንጋጌም ላይ ከጎረቤት ሀገሮቻችንም ጋር ካለው ኤክስፒሪየንስ ስንሰማ ብዙዎቹ ዕቃዎች ፊዚካል ኢንስፔክሽን አይደረግባቸውም። ሌሎች ሀገሮች ሪስክ አሰስመንት ይሰራና ሪስኪ የሆነ ዕቃ ካለ ብቻ እዛ ላይ ተመርኩዞ ነው አሰስመንት የሚሰራ እንጂ ብዙ እንደዚህ አይነት አሰስመንት የለም። የኛ ግን ኦልሞስት 100% በሚባል ደረጃ እያንዳንዱ የካስተም አሰሰር ኢንስፔክሽን ባለሙያ ኢንስፔክት አድርጎት ነው የሚያልፍና ይህ ህግን ተከትለው ከፍተኛ ግብር የሚከፍሉ ባለሀብቶችን ጭምር ላልተገባ እንግልት የሚያጋልጥ ነው ብዬ አስባለሁ። ስለዚህ ኢንስፔክሽን ላይ በወደብና በፍተሻ ማዕከላትም ከፍተኛ መጨናነቅ የሚፈጥረው ሁሉም ዕቃዎች ኢንስፔክት ተደርገው አሰስ ተደርገው ስለሚወጡ ነው። ስለዚህ አትሊስት ትልልቅ ባለሀብቶች ትልልቅ ነጋዴዎች በታማኝነት ግብራቸውን የሚከፍሉ ነጋዴዎች ከነዚህ አይነት ሩቲን ከሆኑ ኢንስፔክሽን ነፃ የሚደረጉበትን ስርዓት መዘርጋት የኢንስፔክሽን ስርዓቱን ሰስፔክት የሚደረጉ ሬድ ፍላግ የሚያበሩ ጫኞች ጋር እንዲያተኩር ቢደረግ የሚል እሱ እንደው የሚካተትበትን ሚንስ መፈለግ ብንችል የሚል ሀሳብ አለኝ። ሌላው ጉዳይ እንደሚታወቀው ኢትዮጵያ የወርልድ ትሬድ ኦርጋናይዜሽን አባል ለመሆን ሙከራ እያደረገች ነው። ከአፍሪካ ነፃ ንግድ ቀጠናም ጋር አባል ነች። በዚህ ማሻሻያ አዋጅ ግን እና በበፊቱም ላይ ያልተካተተው ለአፍሪካ ሀገሮች ጋር ያለንን ንግድ ማሳደግን ታሳቢ አድርገን ከዲዩቲ ፍሪ ፕሪቪሌጅ የምንሰጣቸው እኛም የምንቀበላቸው ሀገሮች ጋር እሱን የተመለከተ ምንም ድንጋጌ አላየሁም። ስለዚህ ይህም ጉዳይ በልዩ የጉምሩክ ስነ ስርዓት በዚህ ውስጥ ተካቶ እዚህ ማሻሻያ ላይ ማካተት ብንችል ኢንተር አፍሪካ ትሬድን ለማሻሻልና ዓላማውንም ለማሳካት ያስችላል ብዬ አስባለሁ። የተወረሱ ንብረቶች ድሮ ለቻሪቲ ኦርጋናይዜሽን ነው ገቢ የሚሆነው ለበጎ አድራጎት ድርጅት ማለት ነው የፋይናንስ ሚኒስቴር በሚያወጣው መመሪያ መሰረት። አሁን ግን ጉምሩክ ለራሴ የውስጥ አቅም ግንባታ ላውል የሚል አቅርቧል። ሀሳቡ በሀሳብ ደረጃ መጥፎ ነው የሚል ነገር የለኝም። ምክንያቱም ቴክኖሎጂ መታጠቅ አለበት፣ ዘመኑ የሚዋጀውን አቅም መፍጠር አለበት፣ ከአሰራር አንጻር ማለት ነው በጣም መዘመን ስላለበት። ከዚህም የተሻለ ወርልድ ትሬድ ኦርጋናይዜሽን ሜምበር ለመሆኑ አመልክተን እየሄድን ስለሆነ ማለት ነው። ነገር ግን እኛ እንደ አጋጣሚ ሆኖ እንዲህ የሚገኙ ገቢዎች ላይ ኮንፍሊክት ኦፍ ኢንተረስት በብዛት ስለምናይ የኢትዮጵያ ኢኮኖሚ ባይዜ ትልቅ ኢኮኖሚ ነው።
ላይን ኢኮኖሚ ነው በኢስት አፍሪካ ላይ። በዛውም መጠን ባደግን ቁጥር የኮንትሮባንድ ስራም ፎርሙን ቀይሮ በጣም ኮምፕሊኬትድ ሆኖ እንደሚበዛ ግልጽ ነው። ስለዚህ ብዙ ቃል እንወርስ ነው፣ ብዙ ቢሊዮን ገንዘብም የማግኘት እድሉ ከፍ ይሆናል በዛ ዘርፍ ማለት ነው። አሁን እኔ ጥያቄ ለኮሚሽኑ የሚለው ቃል ኮሚሽኑና በዚህ ጉዳይ ለተሳተፉ አካላት ካላልን ፌዴራል ፖሊስ በሞራል ይህን ጉዳይ ማስፈጸም ላይ ሳተፍ ነው፣ ኒስ ሊቀንስ ነው። ምክንያቱም ህይወት ሰጥቶ ኮንትሮባንድን የሚይዝ አካል አለ። እነዛን ተቋም ሁሉ በሚያካትት ሁኔታ ካላካተትን ጋፕ ይፈጥራል የሚል ስጋት ስላለኝ አንድ እሱ ቢታይ፣ ሁለተኛ በኮንትሮባንድ የጫኑ ተሽከርካሪዎች ስለመውረስ የተገለጸው ላይ አንድ አሳሳች ቃል ነው ብዬ ስላሰብኩ ነው። ሙሉ በሙሉ የኮንትሮባንድ ዕቃ ጭኖ ከተገኘ ይላል። ስለዚህ እኔ 400 ኩንታል ኮንትሮባንድ ጭኜ 2 ለስላሳ ጥዬበት ሙሉ በሙሉ ኮንትሮባንድ አይደለም ብዬ መከራከር ልሄድ ነው ማለት ነው ፍርድ ቤት ላይ። ሙሉ በሙሉ ስለሚል ነው ቃሉና ቢታይ ነው። አሁን መልስ ፈልጌ አይደለም። ይሄ ሁሉ ቋሚ ኮሚቴ ኔክስት ሲያይ ቢያይ ብዬ ነው እንጂ ዛሬ መልስ ፈልጌ አይደለም። አንቀጽ 147 ላይ ንዑስ አንቀጽ 3 ላይ የተቀመጠው ድንጋጌ ነው። በተለይም የዚህ የመኪናን ወይም ተሽከርካሪዎችን የመውረስ አንቀጽ ነው። ይሄ በተሻሻለው አዋጅ ላይ የነበረው አንድ ተሽከርካሪ ኮንትሮባንድ ዕቃ ጭኖ ከተገኘ 100 ሺህ ብር እንደሚቀጣ ነበር የተቀመጠው። ይሄ ተሻሽሎ አሁን ግን ተሽከርካሪው ራሱ መወረስ አለበት የሚል ነው የተቀመጠው። አንደኛ ቅጣቱ እጅግ በጣም የተራራቀ ነው። ከ100 ሺህ በሚሊዮኖች የሚገዛ መኪና እንዲወረስ የሚል አዋጅ ማውጣት በራሱ እንዴት ነው የተጠናው የሚለው ነገር በሚገባ መታየት አለበት። ሁለተኛ ደግሞ ሁሉም ተሽከርካሪ ባለቤቶች ኮንትሮባንዲስቶች ላይሆኑ ይችላሉ። ብዙዎቹ ሆን ብለው ለኮንትሮባንድ ብለው ተሽከርካሪ ገዝተው የሀገርን ኢኮኖሚ እያቀጨጩ የማይገባቸውን ሀብት ለማግኘት የሚጥሩ ያሉትን ያህል ጀኒዩን የሆኑ ተሽከርካሪዎቻቸውን ለትክክለኛ ንግድ ገዝተው ለአሽከርካሪ ሰጥተው አሽከርካሪ ከኮንትሮባንዲስቶች ጋር በመመሳጠር በአሽከርካሪ ላይ ተጨማሪ አካላቶችን በማስገባትና በሌሎችም አይነት ስራዎች አሽከርካሪውን ለኮንትሮባንድ ስራ ሊያውል ስለሚችል የአሽከርካሪ ባለቤት ደግሞ በዚህ ውስጥ በሀሳብም በድርጊትም ፈጽሞ ያልተሳተፈ ከሆነና ንብረቱ የሚወረስበት ከሆነ በተለይም የዜጎችን ንብረት የማፍራት ህገ መንግስታዊ መብት እዚህ ላይ እንዳይጋፋ በሚገባ መታየት ያለበት ይመስለኛልና ይሄ አንቀጽ በሚገባ ቢታይ። እንዴት ነው የሚረጋገጠው? ያ የአሽከርካሪው ባለቤት ኮንትሮባንድ ላይ መሳተፉ በምንድን ነው የሚረጋገጠው? አንቀጽ 3 ሐመሮሃ ላይ ባለቤቱ ንብረቱን በምን ጉዳይ ላይ እንዳሰማራ ማስረጃ ማቅረብ አለበት የሚል ነገር ቀርቧል። እንደዚህ አይነት አሰራር አለ ወይ በሀገራችን ላይ ለዚህ የሚያበቃ? እንደዚህ አይነት ቴክኖሎጂ ወይም ደግሞ እንዲህ አይነት አሰራር ውስጥ አለ ወይ? ኋላ ለፍርድም ለውሳኔም አስቸጋሪ እንዳይሆን ይሄ በሚገባ ማታየት አለበት። ከዚህ በተጨማሪ እነዚህን ተሽከርካሪዎች በተለይም ሌላ ህገወጥ አካልን በመጨመር እየተገጠመ ኮንትሮባንድን የሚሰሩትን ዲቴክት የሚያደርግ ቴክኖሎጂን የመጠቀም የጉምሩክ ሰራተኞችን የማብቃት በቴክኖሎጂ የማብቃት ሌሎች ማሻሻያዎች የሚደረግበት ሁኔታ ደግሞ ተጨማሪ ቢታይበት ጥሩ ነው የሚል ሀሳብ ለመስጠት ነው። አመሰግናለሁ። ምናልባት ቋሚ ኮሚቴው ሊያካትተው በአንቀጽ ሊያካትተው ይገባል ብዬ የማስበው ፋስት ትረክ የሚስተናገዱ እቃዎችን በተመለከተ ነው። ፋስት ትረክ የሚስተናገዱ መድኃኒቶች ይኖራሉ፣ ክትባቶች ይኖራሉ፣ ራዲዮ አክቲቭ ኤሌመንት ያላቸው ነገሮች ይኖራሉ። ጉምሩክ በቆዩ ቁጥር የሚበላሹ ቮለታይል የሆኑ ጋዞች ይኖራሉ፣ ለትላልቅ ማሽን የሚመጡ እነዚህንም የፋስት ትረክ መስተንግዶን በተመለከተ ለሚበላሹ እቃዎች አንድ አንቀጽ የሚቀመጥበትን አኳኋን ቢያየው። ለምን እነዚህ ሀገር ሀብቶች ናቸው፣ በውድ ነው የሚመጡት። ፕራክቲካሊ ተበላሽተው
የሚጣሉ ነገሮች እንዳሉ ስለማቅ ነው። ከኤምአርአይ ጋር ተያይዞ ሂሊየም፣ ሌሎችም ማሽኖች፣ ትላልቅ ቮለታይል ጋዞች ያሉባቸው እቃዎች ጉምሩክ ላይ የሚበላሹበት ሂደት ስላለ ይህን በተመለከተ አንድ አንቀጽ የሚዘጋጅበትን መንገድ ቢያስብበት ለማለት ነው። እጅግ አመሰግናለሁ። እነዚህን ጥያቄዎችና አስተያየቶችን ጨምሮ ረቂቅ አዋጅ ቁጥር 12/2018 ሆኖ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መመራቱን የምንደግፍ የምክር ቤት አባላት በእጅ እናሳያለን። አመሰግናለሁ። የምትቃወሙ ድምጽ የማይሰጥ የለም። ስለዚህ በዚሁ አግባብ ረቂቅ አዋጅ ቁጥር 9/2018 ሆኖ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በሙሉ ድምጽ ተመርቷል። የዛሬውን ጉባኤያችንን እዚህ ላይ እናበቃለን። እጅግ አመሰግናለሁ።